ዩኒቨርሲቲዎች ብቁና ተወዳዳሪ እንዲሁም በስነ ምግባር የታነጸ የሰው ኃይልን ለማፍራት ደህንነቱ የተጠበቀና ለመማር ማስተማር ሂደቱ ምቹ ሁኔታዎችን መፍጠር እንዳለባቸው እሙን ነው። በዚህም የተለያዩ የቴክኖሎጂ መሰረተ ልማቶችን በመገንባት ተግባራዊ ያደርጋሉ። አዲግራት ዩኒቨርሲቲ ከዚህ በፊት በግቢው የደህንነት ካሜራዎች ባለመገጠማቸው የተለያዩ ቁሳቁሶች ይጠፉባቸው ነበር። ሴኩሪቲ ካሜራ ከመገጠሙ በፊት ብዙ ስርቆት ነበር። እኛም እንቸገር ነበር። ላይብራሪ ስንሄድ ኢቭን ሆስፒታል መሄድ ጀምረናል። ሆስፒታልም ስንሄድ በጣም እንጨናነቅ ነበር እና አሁን ያው ሴኩሪቲ ካሜራ ከተገጠመ በኋላ ግን ትንሽ ቀንሷል። አሁን ትምህርታችንን ተረጋግተን እየተማርን ነው። ሌቦቹም ዶርም የሚገባሉ በተለይ ሌሊት ሲሆን እና እነሱን ዶርሚተሮችና ዘበኞቹ ካላያቸው እና በካሜራው ነው የሚረጋገጠው ኤቪደንሱ ማለት ነው። እና በእነዚህ የተመለሱ ቴሌፎን ምናምንም አቃለው በቅርብ ማለት ነው። እና ጥቅሙ ይሄ ነው። ከስርቆት አንፃር በተማሪ የሚደረገው የሞባይል የልብስ የምናምን ስርቆት ባሳጣውን ልብስ የሚጠፋበት ምናምን የነበረው አሁን ክላስ ልትገባ ትችላለህ ከተሰጣ በኋላ ምክንያቱም ማንንም ሊያነሳው አይችልም። ካሜራው እይታም ስለሆነ የሚወስደው የለም። እሱን ነገር በደንብ ከነበረው ከቀድሞ እንዲቀንስ አድርጎታል። አዲግራት ዩኒቨርሲቲ በዚህ ዓመት ለቴክኖሎጂ ዘርፉ ትኩረት ሰጥቶ እየሰራ ሲሆን በተመረጡ ቦታዎች ላይ የደህንነት ካሜራ በመግጠሙ ተማሪዎችና የዩኒቨርሲቲው ማህበረሰብ ደህንነቱ የተጠበቀ አገልግሎት እንዲያገኙ ያደረገ ነው። የኤሌክትሪክ ኃይልን ከፀሐይ በማግኘትም አገልግሎቱ እንዳይቋረጥ ተደርጓል። ካምፓሱ ሴኩርድ ሆኖ ዋስትናው የተጠበቀ ሆኖ አገልግሎት እንዲሰጥ ኮሚኒቲውንም የዩኒቨርሲቲ ኮሚኒቲ ኮምፎርት እንዲሰማው ከማድረግ አንፃር በጣም ትልቅ ጠቀሜታ አለው። የኛ የዩኒቨርሲቲው የደህንነት አካላቶችም ኢዚ በሆነ መልኩ እንደም ቀላል በሆነ መንገድ ችግሮችን ለመፍታት በሚጠቅም መልኩ የካምፓስ ሴኩሪቲ ስራዎችን ሙሉ ካምፓስ ላይ ዘርግተን አጠቃላይ ኮንትሮል የምናደርግበት ስርቆትም የምንከላከልበት አደጋዎችንም የምንከላከልበት አገልግሎት ይሰጣል። ዩኒቨርሲቲውን የመማር ማስተማር ሂደቱን ለማደፍረስ በሚጥሩና ተገቢ ያልሆኑ ባህሪዎችን በሚያሳዩ አካላት ላይ እርምጃ ለመውሰድም ያገዘ ነው። በዚህም ተማሪዎች ከሚኖሩባቸው አካባቢዎች በተጨማሪ የመምህራንን ደህንነት ለመጠበቅ ካሜራዎቹ ተገጥመዋል። እንቅስቃሴ በአጠቃላይ በዩኒቨርሲቲው ውስጥ የሚደረገው እንቅስቃሴ ክትትልም እናደርግበት በዚህ በካምፓስ ውስጥ ከካምፓስም ውጭ አገልግሎቱን እንሰጣለን። ለምሳሌ መምህራኖቻችን በሚኖሩበት ከካምፓስ ውስጥ በሚገኙ የመምህራን መኖሪያ ቤቶች ሳይቀር ክትትል እናደርጋለን ማለት ነው። ስለዚህ የሲሲቲቪ ካሜራዎች አገልግሎትም በዚሁ መንገድ እንሰጣለን። ዩኒቨርሲቲው በቀጣይም የተለያዩ የቴክኖሎጂ ስራዎችን ተግባራዊ በማድረግ የመማር ማስተማር ሂደቱን ውጤታማ ለማድረግ የጀመረውን ስራ አጠናክሮ ቀጥሏል።